ብረድ ምን ነው ቆርጥ ሽንኩርት ናት እንዳትነጂ አስወጫች ነው እሺ ቀስለሽ እንዴ በሱ ሙሉ አንሰራ ብዙ ነው ብረድ ተልቀ ማለት ሙሉ ነው በሱ ልክ ተሰላለ ማለት አረ ሊያ አቤት እግዚአብሔር ነው ከዛሬ ሽንኩርት ያወጣሽ እግዚአብሔር የማማ ሽንኩርት ይለያል እንዴ ማን ገረፈሽ እንዴ ገረፋችኋት እንዴ ምን ነው እሳት ነው ወይ ናይማ የሆነ ጥያቄ ልጠይቅሽ ጠይቂኝ ምን አለሽ እንደሆነ ወይ ዘይት ላይ ያለሽ አቋም እንዴት ነው ዘይት ላይ ዘይት አቤት እንዴት ሳቸው እማዬን ገፈጠርኩት ይሄው አልቀጥ እኔ ከዚህ ጋር የሚታየኝ ግን እንትን ነው ሊወስድ ነው የተዘጋጀው አይ አይደለም አንቺ እንትን አለሽ እንትን ሳይ የአንድ ጓደኛዬ ጎረቤቶች በጣም ወፍራም ነው ጓደኛዬ በጣም ግቢ ያለ አንድ ቀን ስንወጣው ይሄን የሚያህል ሰው አየ ፊኒሺንግ እኔ ምንም ሁለት ጭልፋ ሽሮ የሰራሽው ግን ለብቻሽ ልብ አንቺ በቃይነኛ ብርትሽ እስከሚገለበጥ ካልበላሽ በማስታጠቢያ ተሞልቶ የጠገብሽ አይመስልም እማዬ እንደው መቼስ ትልቅ ሰው ሀቃቁን ነው የሚያወራው አይደል በቴሌቪዥን ሲያዩ ደፋ ደፋ ብሎ ስራውን የሚያሳምረው እኔ ነኝ እቺ ልጅ ናት ማየ ዛሬም አይተዋል ይፈርሳል አሁን እኔ ስትሰራ ላየሁን ግን አንቺ ነው ቤት ያፈራ ላየሁን ኦንላይን ይወጣሉ ባየሽ የሰሩትን ሲበሉለት የወለዱትን ሲሰየው ያፈሉት ሲጣጡለት አልተጣላየ ነው ባይዘው ያለቀው አንሶ ነው እንጂ ጣፍቷል እሳት አንድ ጭልፋ ሰራሽው ናፍቆት አንድ ጭልፋ ወጣሽ በቃ ሳትጨርስ እና ሽልሳጨሽ ደግሞ ታውሪያለሽ በቃ ቤት ያፈራው ቀረጸ እየሄድን ነው ደውላለሁ አንዴ መልሼ እደውልልሃለሁ እሺ እሺ ምንድነው በሂል ጫማ ብታንቀራጭሽ ማለት ድፍት ልንል ነው ባፍጢማችን ለማጂ ሂል ጫማ ነው ምን መስል አልደረስ እንዴ ኮብል ላይ ሂል አልደረስ እና እዚህ ጋር ለማሽ ተብሎ መጻፍ አለበት ሂሉ እኔ ኮብል ውስጥ እንደምገባ አላውቅም እኔ የኮብልስቶን ሂል ጫማና በከባድ ንፋስ የፀጉራችን እዚህ መቶ ወንድ ምን መስለው ነገር አይደርሰናል በዚህ ይሄኛው ብሎክ ነው ይሄኛው ብሎክ መሰለኝ የዛሬው ቤት ያፈራው ደግሞ የልጅ ልጃቸው ናት አያቴን ጠይቁልኝ ብላ ደወለች አዎ በጣም እና የአያት ሰርፕራይዝ ፓራሳይዝ ልናይ ነው ካልተሰበርን ከገባን እንደርሳለን ከደረስን ከተሰበርንም ሳምንት እንገናኝ አሁን ጥገና ሳምንት እንደጋገፍ ሜንቴናንስ አንቺ ትብሽ እኔ ትብስ አንቺ ትብሽ እንባባል ካልሆነ እሺ ቅርብ ናት ደስ ስትል የኮብልስቶን ዘመን ሊያበቃ ነው አይሽ ሊያ ራሴ ልሸከም አንቺ ልሸከም ፍተሻለን ለኛው ብሎክ ነው እርግጠኛ ነሽ እንዴት ናችሁ አዎ ሰላም ለዚህ ግቢ ከፀሐይ ወደ ጥላ እዚህ ጋር ዛፍ አለ እዛ ጋር ስትሄጂም ፀሐይ ጀምርልሽ ያንገበግብሻል ፀሐይ አሁን ነው ትዝ የሚል ያው ጧት ነው በጣም ነገራችን ላይ ነኝ ናፍቆታችን ቻይ እንደዚህ ድጋፍ አታርጊ በርበሬ በጣም መወደዱን ሰምተሻል ኢጄሊ ከዚቹ ላይ 9 እኔ እኮ አላምሽ ከመሙ ቀንሶ በርበሬ እንደ ከረባት ራሱ እናንጠለጥለው ምንም ግን በርበሬ ለማስጣት ምናምን ማይመች ሰላም ለዚህ ቤት እንዴት ናችሁ አዎ እማዬ እንዴት ነው እማዬ ደህና ነው ወይ እንዴት ነው ናፍቆት ነው የሚወዱት ተብሏል ደጅ ልጠብቆት ነው ቡና ጠጡና ተጫወቱ ችግር የለም እማዬ ደህና ነው እማዬ እሺ አለ ይግቡ እማዬ እርሶ እሺ የልጅ ልጆት ያው ሰርፕራይዝ አረጋችን እኛንም እርሶ ነው ልቃጭ ተይ ምንም ችግር የለም ሚመቸን እንዴ ነው ቤት ለምቦሳ ሰላም ለዚህ ቤት ደስ ስላሉት ደስ አለን እውነት ደህና ነሽ ያያያቸው ደስ እያለኝ ጊዜ ማንን አገኘሽ ነው እኔ በቃ መልኬ መነጽር ላይ የሚቀረው ነገር በጣም እያሳሰበኝ አይዞሽ እንዴት ነሽ አስሚኝ አታውቂኝም አቅሻለሁ ልሳምሽ አላወቅሽኝም በቤት ላይ አውቄ እሺ ማን ነው ስሜ ለኝ አንቺ አታውቂሽ እኔ ነው የምታውቂው እኔ ማን ነኝ ናፍቆት እሺ የሊያን ስም ቀስ ብዬ ቻው እሺ ልሂድ በቃ ማዬ ካላወቀች ምን አላወቅሽ ሊያ ያንቺ ስም ልዩ ቁጭ በሉ ማዬ አረሽ አረፈሽ ማዬ እሺ
ደህና ናችሁ? እግዚአብሔር ይመስገን። እንጂ መቼ ነው የምታገናኘኝ? ለምንድን ነው እኔ መንገድ ላይ ሰው እንግዲህ እንትና ማን ነው ሲሰጥ ምን ሲል እንዴ የት ነው የማገኘው? ለኔ አይሰጠኝም እንዴ? የት ነው የማገኘው እላታለሁ። ተጠየቅ ስጠፉብኝ ምን ሆነ ስትወልጂ ወተሻል። በኋላ ደግሞ ስጠፊ ምን ሆና ነው ለምንድን ነው ማላያት ስላት ወታለች ትታለች። እሷ ስል እሷንም እንደዛ እንጂ በጣም ነው እኔ የምከታተለው። ቻናሏን ላይ እየሰራን ነው። አሁን በቻናሏን መጣን ተገናኘን ድጋሚ። ረፈ ደህና ናችሁ? ደህና ነው ትርሶ? እግዚአብሔር ይመስገን። ስንት ልጆች አሉት ማየ? እኔ 7 ልጆች አሉኝ። አንድ ሞተብኝ፣ አባታቸው ሞተብኝ። የልጅ ልጅ ልጅ አንቺ የልጅ ልጅ ነሽ? አዎ እኔ ነኝ ያሳደኳት። አንቺ የመጀመሪያ ልጅ ነሽ? ወይ ታድለው። በስመ አብ እኮ በጣም ትልቅ ማዕረግ ነው። አዎ ተመስገን። ወይ ደስ ይላል። ተመስገን። እንግዲህ ዛሬ ማየኛ አልዳርኩም እንጂ እድሜ ሰጥቶኝ አልዳርኩም እንጂ ይድራሉ። ይድራይቺ መዳራ ነው የምንሄደው። ልዩን እንደ ሽማግሌ ይመጣብኝ አላሉም እንዴ? እኔ በጣም ነው ስጨነቅ የነበርኩት። ከነጋ አንቺ ወዴት ተንቦጫቦጨ? ምን ልታሰሚኝ ነው? ምን ልትነግሪኝ ነው? በጣም እየፈራሁ ያረፈኩት። እኔ ያው ለኛው ነው። አይ ሽማግሌም ይመጣል በቅርቡ። እርሶ ነው ትማየ? አዎ አክቹአሊ ቆንጆ እንደሆነ መልካቸውም አሁንም ውበት አለ፣ ግን ዝነጣ በስማ በጣም ነው የሚያምሩት። ያስታውሳሉ ስንት አመቶት ምናምን እንደነበር ያስታውሳሉ? ገና ሳያገቡ በፊት ቤት ያፈራው ፕሮግራማችን ማየ እንግዲህ አብረን ተጫውተን ቡና ጠጥተን እርሶ የሚፈልጉትን አድርገን ነው የምንሄደውና ምን እንስራ ዛሬ? እስቲ አይደለም እንደዛማ አይደለም። እነሱማ አይሰሩም። አያቴን አሳርፉ ብላ እኮ ነው የጠራችኝ። እንደዛማ ኩሽናቸው እንዴት እንደሚያምር በቃ ይሄን ኩሽና አቤት አደራደሩ፣ አቤት ኦርጋናይዜሽን ሊያዝረክርከው ትወጣለች። እንዴት እንደሚያምር ለዚህ ስም በቃው። ምን እንስራ? ይሆናል ማየም እንደሚወዱት ምግብ ቡና ተፈልጎ ሽሮ ሲቀይሩ መቼም በዚህ ወጥሰሩማ ከለር መርጠሽ ከለሩ ይሄ ለሊያ በይልኝ። አይ ቆይ ይሄ ለኔ ነው። እሺ ናይ ሊያ በቃ ባይዘው ይሄን እድል መቼም ባላገኘውምና በመርጥ ነው ይሻለኝ። እሷም ቁጭ አለች እንጂ ለዛ ነው እኮ ተወስድብሽ። አምኛት ታየሽ? አምኛት ግን ከዳች። እሱን ነው የምለብሰው። ስትራይፕ እሱን ነው የምለብሰው። ናፍቆት አልሰጥም። እዚህ ጋር ቀይር ይቻላል። በስመ አብ የማማ ኪችን ደስ ሲል በጣም የእናቴ አይነት ኪችን ልል ነበር። ከዛም ትንሽ የበለጠ ነው። የመኝታ ቤታቸው ንጽህና ያይሽ በጣም ማማ ንጹህ ናቸው። ቤታቸው ሁሉ ንጽህና። የኢትዮጵያ እናቶች ለዘላለም ይኑሩ በእውነት ስርዓታቸው ራሱ እና ምኑ ደስ ይላል መሰለሽ? ይሄ እንትናቸው ባልዲዎች ላይ ምናምን የሚደረግ ነገሮች የእናቴን ቤት አስታወሰኝ። እሺ አሁን ብረድ ምን ነው ቆርጥ ሽንኩርት ናት ቲማቲም እንዳትነጂ ነው። እሺ ቀስ ብለሽ እንዴ በሱ ሙሉ አንሰራ ብዙ ነው። ብረድ ድስት ተለቀ ማለት ሙሉ ነው። በሱ ልክ ትሰራለ ማለት ነው። አይ ቶሎ እንዲደርስልን ብረድ ድስት ማለት አለ። ወደዛ ያ ትልቅ ብረድ ድስት አያስፈልግም። እንደውም የመጥበሻ ሽሮ ወሰዱ። ምን ችግር አለው? እሺ እንዴ እኔ ምጨነቅ ዶሮ መጋቢ ሆነልሽ አይደል? ምን አገባኝ አንቺ ጋር ፉክክሩ ራሱ መጥበሻው እኔ አሁን ፍለፍርድ ኢትዮጵያ ህዝብ ስለማልጠራ ያልሽኝ ነው በመጥበሻ አልሽኝ። እሺ አንዱ ምን አለኝ ታውቂያለሽ? ሊያስ ፍረዱ የምትለው እኛ ስንቱን ጉዳይ የምትረድ ያለ ነበር። እሳት ላይ ነው እኛ ገና እንትን በጣም የሚያዝናናኝ እኛ የእንትን እርዳታ አለብን ገና የማለት የዋንትያ ብር እንሰበስባለን ገና። ታውል እስቲ በጣም ከሚያዝናናኝ ልጅ እናሳድጋለን። ታውል አሁን በለቀሽ እኮ ብዬሽ ነው እኔ ልላጥልሽ እሺ ታውቂያለሽ። ወደ ኋላ ለምለስራ ባይዘሽ ሽንኩርት አሁን ብዙ ሰዎች ለምን ታስልጫታለሽ ይሉኛል። ፍቅሯ ነው። እሺ ወዳ ነው ወዳና ፈቅዳ ተቸፈቸፈ እጂ ቴሌቪዥን ላይ ታስልጫት ሊያናት ትዘዣት ይሉኛል። እሷ ወዳና ፈቅዳ የምትልጥ ሰው ናት። ባይዘው ስለምትፈርዱኝ አመሰግናለሁ። ጽናት ወይዬ እንትኑ ታስተጋጀ እሳት ተያዘ። እሳቱ እየተያዘ ነው። ጽናቴ የት እናጣጥበው? ኧረ ቲማቲም አንድ ይበቃል። ይሄን ወጥ ውስጥ መክተት ይሄ ቁርጥ ይሁን ነው ታላቀ ከዚህ የበሰለ አይኖር ፍሪጅ ውስጥ የበሰለ ከዛ ይኸውልሽ አንዱን ሽሪ ሚሪ ቆይና አውጣት ላይ እኔ እንትን እሳቱን እንትን ልበልሽ ነው አላት። እሳቱ እየተያዘ ነው። ይሄ በጣም አዳራሽ ስለሆነ ኪችናችሁ ማለት እዚህ ይሻላል። ኧረ ሊያ
አቤት እግዚአብሔር ነው ከዛሬ ሽንኩርት ያወጣሽ። እግዚአብሔር የማማ ሽንኩርት ይለያል። እንዴ ማን ገረፈሽ? እንዴ ገረፋችኋት እንዴ? ምን ነው እሳት ነው አየሽ? ያይ ይለያል። ፈረደኝ ህዝቡ አየሽ? ፈረደኝ። እንዲህ ነበር መሆኑ። እኔ እኮ ስለማላ እንባዬን ስለምቆጣጠር ስለማላ ይለያል። ይሄ ይለያል። ይሄ ይለያል። እንደዚህ ነው አለቀሰች እኮ። አንቺ ትስቂያለሽ። ሳቂሽ ሽንኩርቱ አያቃጥልም። ሳም ብሶት ጨምረሽበት ኑሮ ቤት ሽንኩርት የለሽም መሰለኝ። የሰው ስታይ በጣም አዘሽ። ኑሮዬን ከሱ እያሰብኩ አንፃር ነው የማየው እኔ። ወጤ ለስርዓት ትጥሪኝ አንቺ ለሚሸተኝ ራሱ ያቃጥላል። አይ ቲንክ በጣም ደረቅ ሲሆን ነው እንደዚህ የሚሆነው። በእናትሽ ሊያስ ታስጠላ። አይዞሽ ብሶትና ማሽማዬ ያቃጣለው እርሶ ይከትፋሉ። እርሶ ከትፎት ያውቃሉ? ሽንኩርት አዎ ያስለቅሶታል። እኔ በቃ ሙያ ስለሌለኝ ስላለመድሽ ወይ ኧረ ቤቴ ከትፋለሁ ማየት የሽንኩርቱ ነው ነው ታዲያ እንዴ ይሄ ሽንኩርት የተለያየ ምን መሰሎት? ሽንኩርቱ በጣም ያቃጥላል። ደረቅ ብሶቷ ፋይቶች ደግሞ ከሰራሽ በኋላ ረፍት አድርጋ ይባል። ወይ በእውነት የባለሙያ ቤት ታድለው። ሁሉን አትክተችብኝ። በቃ በዚህ ቆነጠርኩ አይደል? ምንድነው ጆግ ይዞ እኔ ባይዘው አሁን እንትኑ ስላስለቀስኝ ተደናብረ እንዳለው ራስላ ላግዝሽ መከራ ልበል መከራ። እኔ እኮ ዝም ብዬ ሲያቀብጠኝ እንጂ ሰዓቴ ከተያዘ ማየ ቡና የጋር ሄድሽ እውነት ይጂ ናፍቆት ነው። ወይ ናይማ የሆነ ጥያቄ ልጠይቅሽ። ጠይቂኝ ምን አለሽ እንደሆነ። ወይ ዘይት ላይ ያለሽ አቋም እንዴት ነው? ዘይት ላይ ዘይት አቤት እንዴት ሳችሁ እማዬ ገፈጠርኩት ሲሰጠራኝ ተሯሩጬ መሄድ። አይ እኔ ይሄ ሽሮ ደርሶ ምን በለው አይመስለኝም። እኔ ምልሽ ደርሰሽ ለዘለፋ ከምትጋበሽ ናፍቆት እኔ በዚህ ዘይት አልሰራም። ማየጨምር ይልሽ ይሄ እኔ ለቅምሻ ማለት ምግብ ነው ማለት ነው የምትሰሪው። ስጪኝ ዘይት ጽዮን የዘይት ተሟጋች ኮሚቴ ማይ ይሄ ሽንኩርቱ መጠጠብ ያምጩ ዘይት ዘይት በምግብ ወይ ዘይት በሽሮ ነው። ሽሮ በደቅ አይደል? አልያ ጽዮን ግን ቤተሰቦችሽ ታድለው ዘይት ቁጠባ ላይ አይ ቁጠባ አይደለም። ከጤና አንፃር እኮ ግን ይሄ ቁጠባ አይደለም። ከቁጠባም አልፎ ይሄ በቃ ታይተሽ እኮ ማለት ጤንነትን እሱኛም ማኛም ቆጥበን እናውቃለን እኮ ጽዮን። አሁን ያሳኑ ኑሮ እያስቆጠበን ነው። ሰርፕራይዝ ነው የማረጉት ነው። እማዬ ሌላ የሚበላ ነገር የለም አለ እኔ የሌላ ሽሮ አልጠብቅም። ልጋብዝሽ ወስጄ እሱ ታድገሽ ነው። ታዩ እማዬ ሌላ ምግብ ይሰጡኛል። እማዬ ውሃ ያነሳል ደርሶብኛል። ትንሽ ጨምር። ኧረ ልጨምር ግን አልቀጠንም። ሲንተከት አዎ ይሄው አልቀጥ እኔ ከዚህ ጋር የሚታየኝ ግን እንትን ነው ሊወስድ ነው የተዘጋጀው። አይ አይደለም አንቺ እንትን አይደለሽ ምትወጥ ሳይት እኔ ሽሮ ዛሬ ሽሮ የሚሆን አልመሰለኝም። ወፍራም ነው የምትወጂው እንዴ? አይ ወፍራም አልወድም። እሱም ደግሞ በጣም ውሃ ሆነ። ለኔ ታየው እሺ ያኔ ምን ለነገሩ አንቺ ያው ከማድፋፋት ስለማ ቡናዬን ጠጥቼ ደረቅ እንጀራዬን በልቼ ወደ ቤት እሄዳለሁ። ኢትዮ ቻይና ግንኙነታችን ላይ እኮ ሚጥሚጣ ብያለሁ። ታዲያ ምን በሚጥሚጣ ቡናውን ይደርስ ቡናውን እንዳይቀድምሽ እሺ ተክተክ አድርጊው ተው። እኔ ያው አከብራለሁ የማይልባቸው ስቅል ብሏል። አያያዝሽ አላማራችሁ። እሺ ትንሽ ልጨምርበት። እንዲሁ ሙያችን በቃ አሳስቧቸዋል። በቃ ቴሌቪዥን ብዙ ጊዜ አላዩም ማለት ነው። እኔ ሙያ አልታማም። ፍርዱ የኢትዮጵያ ሕዝብ ሙያ አትታማም። ሽሮ ይቀጥንባታል፣ ትንሽ ያርባታል፣ ታም ያርባታል እንጂ ሽታው ደስ ሲል የሽሮ ገና ሳይበስል አይ አንቺ ልጅ የማየ ሽሮ ነው እንጂ እኔ እኮ ሁሌ ጾም በሆነ ብሎኝ ያውቃል አባወራ። ሽሮ ከመስራት የተነሳ ከመስራት ከማጣፈጥ የተነሳ ምን ችግር በፍስክ ሰዓት አታተከትኪውም እንደ ጥድሽ ይዘሽ እኔን ለማጣጣል የምትሄጂበት ርቀት ራሱ አንቺ ስታገኘኝ መች ታስተርፍኛለሽ እናቴ። ደግነቱ እኔ መከታዬ እንትን ነው ክንዴ የኢትዮጵያ ሕዝብ ስለሚፈራ ይሄን ሕዝብ ታዩ ስንት ሀሳብ አለበት ሕዝብ ራሱ ስለሚፈርደኝ አልጨነቅም እንጂ አንቺ ስለሚፈርደኝ አልጨነቅም። አንቺ ግን ጥሩ ሰው አይደለሽም። ለነገሩ ያው ሀቅ ለራስ አይደልማ። ይቺ ልጅ ቡና ላይ ምንም አይወጣላት። ምንም ሌላ ደባል ማጣፈጫም ባትጠቀም ቡናው ራሱ ቁርንፉድ ነው የሚል ቡና አይጓጉልብኝም። አይቀጥንም። በቃ እኔም በኋላ ሽሮን ስታቀርቢ አግዝሻለሁ። እሺ ይጣፍጣል። ተባበርሻለሁ።
እሷ ራሱ ምን አለች መሰለሽ አይን ይበላል ቀድሞ አለች ማርያም አይን አይደለም ዘይቷን አላየችማ ዞሮ ስትል እንደከለ ዘይቷማ ጠለለ ከለ አትወድም እኮ ዘይቷማ እማ ተፈጥሯ ነው አለሞላ አይደለም አትወድም ያስተናስኩት እንጂ ጥሩ ነው ግን ለጤናዋ ይሄ ለጤናዋ ጥሩ ነው ይሄ የኛ ቀን ስለሆነ ምኑንም አድርገን መስራት መብታችን ደግሞ በተጠበቀ አንቺ ደግሞ ለብቻሽ መጥበሻ ጣጂና በጣም ዘይት ኧረ እኔ ቦጭባጫ ነገር አለው እኮ ክሽን ያለ ነገር ማዬ እንደኔና እንዳንቺ ናቸው እኔ እንዲሾቅ ያለ ነገር መቼ መቼኛል ብሏል ሰው ደግስ ቤት ሄዶ አይቶት ምግቡን እንትን አላለም ገና ሲያው አልጣመው አስጨነቁት ብላ ታጠብ አይ ይቅርብኝ እቆያለሁ ኧረ ብላ ታጠብ አይ ጉሮሮ ላይ ቆመሽ ሴትዋ ካልበላህ ብላ ምን ነው ሻንዴ እንዲሾቅ ያለ ነገር መቼ መቼኛል እና አለ ይባላል ያባቴ ጓደኛ ነው የድሮ ሰው መቼ በጣም እንደኛ ሸርባሸር እኔ ነገር ሰው ቤት ሄድኩና ዱለት ሰርተው በደንብ እንትን አላሉ እሺ ቀረበ ከባለቤቴ ጋር ነው ሲሰጡኝ ስቀምሰው በቃ ተናነቀኝ አቅናለኝ ብዬ ብድግ ብዬ ወደ ውጭ ከዛ ወዲህ አሁን ዱለት አይደለ አሉ ከባድ የኛ የሀበሻ ምግብ ደግሞ እንትን ይፈልጋል ክሽን ጥፍጥ አይደል እንዴ እኛ ኩኩሩ ነን በጣም በእውነት እንዴ በሌለሽ ያለችንም ነገር ብትሆን ትንሽ ያችን ጥፍጥ አድርገን እንሰራው ኧረ በጣም ሺህ ዓመት አይኖርም የምንለው እኛ ነን አይደል ሌላው ሀገር ሺህ ዓመት ሌላው ሀገር ሺህ ዓመት አይኖር አይልም እኛ ሀገር ጥፍጥ ስትል ደስ ትላለች እማዬ እንደው መቼስ ትልቅ ሰው ሀቃቁን ነው የሚያወራው አይደል በቴሌቪዥን ሲያዩ ደፋ ደፋ ብሎ ስራውን የሚያሳምረው እኔ ነኝ እቺ ልጅ ናት ማዬ ዛሬም አይተዋል ይፈርዳሉ አሁን እኔ እሷ ስትሰራ አላየሁም ግን አንቺ ነው ቤት ያፈራ አላየሁም በእውነት ይውጣሉ እቺ ልጅ አሁን አልችላትም በቃ ለዘመናት አልችላትም ቀን ይውጣሉ ሽሮዬን ብቻ እኔ ስንቱን ስራ እኮ ነው የምታሰራኝ ማዬ እኔ ሰራ ላይ እንትን ናት ግን አመዳፋሽ ናት እኔ ለነገሩ እጅ አመዳፋሽ እጅሽ የሚፈስግርሽ ሰሪ ያታዩ እኔ ኮሌ ነው የምናገረው አንድ እንትን አለችኝ አንድ ሞቶ አለችኝ የጉልበት ስራ ይሄ ሞቶ በእውነት እኔ እሷ የጉልበት ስራ ትወዳለች እኔ ደግሞ ሙያው ላይ ነው ያለሁበት የቱ ሙያ አሉኝ ማዬ ቁጭ ብሎ እንትኑን መቀቀል ቡና ቡና ልታናንቺ አንቺ ፊኒሺንግሽ እንደዛ ሳይሆን ያቀ ስታረጂ ቡና በጣም ወፍራም የአንድ ጓደኛዬ ጎረቤቶች በጣም ወፍራም ነው ጓደኛዬ በጣም ግቢ ያለ አንድ ቀን ስንወጣው ይሄን የሚያህል ሰው አየሁ ፊኒሺንግ አሁንም አንቺ ፊኒሺንግሽ ቡያ አርግልኝ ከቡና ጋር እኔ በዚህ ቡና ለመተው ራሱ ፍላጎት የለኝም ኢንተረስት የለኝም እኔ እኮማ አሁን እርሶ ቡና አልወድም በቃ ተወኳሉ አይደል እኔ አንድ ቀን ሁሌ ከወር እስከ ወር ቡና ያምረኝ ናፍቆት ኤቭሪ ዴይ በየቀኑ ለሶስቴ አራቴ ከዛም በላይ ተጣጣለች እናንተና ቡና መውደዴን ወደዋል በፊት ቡና ሳልጠጣ መዋል አልችልም ነበር ግን አሁን በዚህ በህመሜ ምክንያት በቃ የጤና እክል ሲመጣ እንኳን ያው ግድ ከሆነ ማይጠቅም ከሆነ እና ዛሬ አልጠጣም ቡና ካልኳት በቃ ታናግሪኝ አታዋይ በጣም ነው ታናደደኝ በየቀኑ መቀቀል አለብኝ እኔ ጀበና ይሽ እኔ ቡና መውደዴን ራሱ ወደዋለሁ ከዛ ትላንት ምን አልኳት መሰሎትም ቡና እንጠጣ ስትለኝ አይ እንጠጣ አይደለም ካንቺ ጋር እንጀምር ነው የሚባለው እንጀምር እንጠጣለን ጀምር ቀኑ ሙሉ ስራ ስንውል ደግሞ ግድ ነው እናቴ እንደ ዘይቱ ተሰስቻለሽ ከሰል ጨምረሽ አብስለን በልተን እንሄዳለን ትንሽ ከሰል ጨምሪና ሊያ ሽሮሽ እኮ ተንተከተከ እንጀራ ይዘሽ ነኝ ስሜ ሳጠር ይዘሽኝ በቃ ሽሮም በይ እሺ ሙሽሪት ቲማቲም እንትኑ ቃሪያ ማዬ ቁጭሏል ቃሪያ አምጪ ስሜን ሳጠሪ ማለት ጀምርሽ ሊያ አደከምሽ ማን ልበልሽ እሺ ቲማቲሙን ማነሽ ልበልሽ ቃሪያውን እሺ ማነሽ ሙዬ አቤት እንዴ ስጭራሽ ስሜን ሳጠሪ ያልሽ እኔ ምንም ሁለት ጭልፋ ሽሮ የሰራሽው ግን ለብቻሽ ልብ አንቺ በቃ ብርትሽ እስከሚገለበጥ ካልበላሽ በማስታጠቢያ ተሞልቶ የጠገብሽ አይመስልም ችክን አሉ ማዬ ችክን ሲል ነው አሉ አይ በጣምም ችክንም እኮ ይሄ ሁሉ ማህበረሰብ ከጀርባ ያለው እስኮ ማህበረሰብ ምን ሊበላ ጋብዣቸው ስትወጪ ጋብዣቸው በቃ እኔ ዛሬ ፕሮግራም እሑድም አይደል ዛሬ ቁርጥ ነው እሺም ጋብዛችሁ በሊያ ሽሮ ቲማቲም ሰርቻለሁ በሊያ ሽሮ ቲማቲም ቁርጥማ እኔም ቁርጥ ሰርቼ እደጊ ተመንደጊ ትምህርትሽን ይግለጽልሽ እሺ ሙዬ አስታጥፊ ሁማይነሱ አቤት
አሁን እናትሽ ባንቺ ማርጀት ይነሳቸው ይነሳቸውም ስም ይወጣ ከቤት ይከተል ከጎረቤት ለህዝቡ ስም አትስጪኝ። አንቺ ነሽ ቅድም እኮ እናቴ በእኔ ምክንያት ነው ያረጀችው ያልሽኝ። እማኔ ደግሞ ነግራኛለሽ ለኔ በምን ብላ አንገብግባልኛለሽ ሊያ ብላ አረጀዋለች። እሺ ከዛ ምን አልኳት? አንቺ አሳድገሽ ለኔ ያስረከብሽ አልኳት። ናፍቆት እየተንገበገብኩ ሳይ ትሪው ደስ ሲል በጣም በስማ እኛ ቤት አለ ይሄ ማን አለ ሌላው ዓለም አለ ግን እንዲበላ በእውነት ከብሬ በጋራ የለም እኛ ጋር ብቻ ነው ሜዲን ኢትዮጵያ ብቻ እናስመዘግበዋለን። ምንድነው ማየዚ ውስጥ ያለው ሰርፕራይዝ አረገችኝ። ንጹህ ማርያም በእውነት ማየ ምን ሰርተውልን እናቱም አባቱም ነው መሰለኝ። እሺ ይሄንን በቃ ሊያ ይሄን ለምደው ውሰጂልኝ። ልዩ ማምሰሽ ትገመግሚያለሽ። እሺ ሊያ የሰራችው ነው የትኛው ነው የምታስተላልሽ? ማለት ትማራለች ልዩ ወይ ተምራለች ልዩ በፊት ተሞክራ ነበር። ሶስተኛ በትንት አገድልሽ ምን አለ አምላኬ እሷ አድረባት ጥሪ ሰዋየሽ የሰሩትን ሲበሉለት የወለዱትን ሲሰዩለት ያፈሉትን ሲጠጡለት አንተጣላየ ነው ባይዘው ያለቀው አንሶ ነው እንጂ ጣፍቶ አይደል። አንድ ጭልፋ ተሰራሽው ናፍቆት አንድ ጭልፋ ወጣሽ በቃ ሳትጨርስ እና ሽለሳጨሽ ደግሞ ታውሪያለሽ አታደፍርሽ ቢትል ለምሽ ከጂና ናፍቆት ማየ ይነሳ አይደል? እሺ እጃችሁ ይባረክ ማየ ያና ተሰምሳችሁ ወይ ማሚ እንዴት መልክኛለሽ? ምን ላድርግ ታፋፊናሽ ልዩ እስቲ ስራ ሰሪና ተደከምኩኝ እኮ ነው ይስጥጃ ምን ትሰራለች አሉ ልዩ ይሄ እጅ ሙያ ትሰራለች። ይሄን ነው ሌላ ሰርታለች። ቦርሳ ትሰራለች። ልዩ ናት የምትሰራው። ልዩ የራት አለብኝ ዛሬ የቡና አዘናት ነው የምንሄደው። ራት አይደል ሰርታ ታደርስልናለች። እሺ ኮንዶሚኒየም ላይ ነው የምትኖሩት? ማግኘት ትጠያየቃላችሁ? ጉርበትና አለ ምናምን ጥሩ ነው እውነት። ረጅም ጊዜ ሆኖ ተብሶ እዚህ ከገቡ 9 ዓመት። የት ነበር? ጥቁር አንበሳ። የፈረሰው ናፍቆት እኮ በእንትን ፊት በእነመርድ ግቢ ናፍቆት እዛ ነው ቤቷ እንዴ? እኔ እኮ እዛ ነው ስቲል አልፈረሰም። በዚህ በኩል የእናትና አባቴ ቤት ውስጥ እኔ እኮ እዛ ሰፈር ነው ያደግኩት። በጣም ማህበራዊ ህይወት የነበረበት አይ ነው አይደለ? ቦታው ራሱ ገምታለሁ። ቦታው በቃ እና ሲፈርስ ግማሹ ወደ ልጆቼን ሁሉ የዳርኩት እዛ ሰፈር እዚህ ሰፈር ተመጣን ነው ቤት የምታበል አማው ሞተ 3 ዓመት። እንደዚህ ደግሞ ወንድ ልጄ ምን ነው ድንገት ወድቆ ነው ከህንጻው ላይ ኧረ እንደው ከቤት ወጣው ነው እንዲደፍ እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ደግሞ ሌሎች ብዙ ልጅ የልጅ ስላለ መጽናናት ነው ያሉትን እያዩ መጽናናት ነው። ገድል ተመስገን። ያው ቤቶቼም ባይሆኑ ልጆቼ ምን እያልኩኝ አሉ ወጣቶች ናቸው። ሁሉም እንደኔ አይደሉም። እናት እኮ ሰብሳቢ ነው። ሁሉኛ ስጣፋን በራ እንኳን ተማና ነው አላየንም። እናት ሲኖር የትኛውም አካባቢ ላይ ለወጣቱ ምክንያቱም ብዙ ጎበዝ አይደለንም ማህበራዊ ህይወት ላይ ወጣቱ። እናት ስትኖር ግን ስብስብ ታረጋለች። ገበያ መሄድ ሲያቅተኝ ሄዱልኝ እላቸዋለሁ። ገበያ ሄደው እንዴት ደስ የሚል ነገር ነው እየነገሩን ያለው ራሱ በጣም እኔ እግዚአብሔር መቼም ጥሎ አልጣለኝም። ልጆቼ ሩቅም ቢሆኑ እዚህ ያሉት ደግሞ እንደ ልጆቼ ናቸው። በጣም ነው የምናመሰግነው እማዬ። በጣም ደስ የሚል ቀን ነበር ያሳለፍነው። እግዚአብሔር ይስጥልን። ቤቶትን ከፍተው እንደ ቤታችን ያስተናገዱን እግዚአብሔር ያክብርልን። እድሜና ጤና ይስጡ። እንዲሁ ሰብሳቢ እንደሆኑ እድሜና ጤና ይስጡ። አሜን ኑሩልን። አሜን። እግዚአብሔር ያክብርልን።
በአዲሱ ቻናል አይቻቸዋለሁ። ደግሞ ስትመጡም ደስ ብሎኛል። አመት በዓል ሲመጣ እና ጠይቁኝ፣ እጠብቃችኋለሁ። ጠላ ጠምቄ ዳቦ ደፍቼ እጠብቃለሁ። እንመጣለን። ጠላውና ዳቦውን ብለን እንመጣለን። ልዩም የቡና ማቀራረቢያ ተስራልንና እሺ እሱንም መተን ነው ስላለን ስሪልን። እሺ ሰፋ ያለው ቆንጆ አለሽ። እሺ ልዩዬ አሁን ታጥፎ ነው እንጂ ትልቅ ነው። እሷ ላይ ሰራችሁ ይሄን? አዎ ጎበዝ፣ በጣም ጎበዝ ነው። ጠንቅቅ ያለ ስራ ጎበዝ። ልዩ በርቺ። እሺ በቃ ቆንጆ እንደዚህ አይነት ትሰሪልናለሽ ለኔና ለሊያ። ማይ እሺ ጎበዝ ነኝ እሸኛችኋለሁ ብለዋል። ሊያ መቼም የጨመረችውን የዘይት ብዛት አይተዋል አይደል? ዘይቱን እንተካለን። ትከፍላለች አይደል? ይሄው ልንከፍል ነው እንዴ? አረ አስፈልግም። በሱ አይነት ሀሳብ አይደለም። ቀልዷን ነው። ዝም ብሎ ደስ ስላሉን ስለወደድኖት ነው እንጂ እንዳይጨነቁ። ኧረ አሉ እናት አስበርግገሽ ነው ሆዷ ብለሽ። እናት እኮ የልጅ ሆድ ሲቆጠር አይወድም። ደህና ዋልክ ወንድም? ደህና ነህ? አለ ዘይት ምንድን ነው ያለ? ቆንጆ የሚፈልጉትን ንገሩት። እማዬ ምን ይፈልጋሉ? ስኳር። እሺ ስኳር። ሌላስ እማዬ? ምስር። እሺ ማዬ በጣም ነው የምናመሰግነው። ተናረኩ። በጣም ነው የምናመሰግነው። በጣም አመሰግናለሁ። እሺ በጣም እሺ ማዬ። ንጹዬ ሊያግዝሽ አይጠፋም ከዚህ በኋላ። ኧረ አይጠፋም። ሰላም ይሁን። እናመሰግናለን። ደውይልን አንቺ። እሺ ማዬ ሰላም ወይ። በጣም ነው የምናመሰግነው። እግዚአብሔር ያክብርልሽ። እግዚአብሔር ያክብርልሽ ማዬ። እፎይ! የዘልማድ አሰራር በቃ አዲስ የዕድል በር ተከፈተ። የንግዶን ሙሉ አቅም ገልጠው የተወዳዳሪነት መፍትሄ አግኙ። ለዲጂታል ሽግግሩ ሙሉ አጋር፣ ሁሉንም ቴክኖሎጂ በአንድ ጣሪያ ስር፣ ስማርት ኢአርፒና ቢዝነስ ኢንተለጀንስ፣ ክላውድ፣ የሞባይልና የዌብ መተግበሪያዎች፣ ኦን ዲማንድ ሶፍትዌር፣ በሳይበር ደህንነት፣ በኤአይ ኤምኤል እና የአይቲ አገልግሎቶች መድረኮችን አሁኑኑ ገዝተው ይጠቀሙ። ውስብስብነትን አስወግደን ሐሳብዎን ወደ ሶፍትዌር፣ ሕልምዎን ወደ እውን እንቀይራለን። ዘመኑ ባመጣቸው አዳዲስ ቴክኖሎጂዎች ሥራውን የሚያቀላጥፍና ተርፋማ የሚያደርግ አሻጋሪ ዲጂታል መፍትሄ እንሰጣለን። ንግዶን ለማዘመንና ተርፋማነቶን ለማሳደግ ታስበው የተዘጋጁ ከፍተኛ ጥራት፣ ደህንነቱ የተጠበቀ ፈጣንና አስተማማኝ አገልግሎት ያግኙ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። መፍትሄው በእኛ፣ ስኬት በእጃችሁ።